ጃስ እንደ ሐሳብ እንደ ግጥም እንደ ዜማ እንደ ሙዚቃ ቴዲ አፍሮ በቃ ኪንግ ነው የኢትዮጵያ ሙዚቃ ላይ ማለት ምንም የሚካድ ነገር የለው። በቴዲ አፍሮ ላይ የብልጽግና ፓርቲዋ ፈዲላ ትችት ሰንዝረዋል። ታዲያ አሁን ላይ የእሳቸው ትችት ማለት ነው መነጋገሪያም ሆኗል። ድምፃዊ ቴዲ አፍሮ ሊሰጥ የነበረው ጋዜጣዊ መግለጫ በመንግስት ታገደ በሚል የሚናፈሰው መረጃ ማለት ነው መሰረት የሌለውና እንዲሁም ደግሞ የበሬ ወለደ ፈጠራ መሆኑን እንግዲህ እሳቸው የገለጹ ይገኛሉ። ባለፉት ቀናት በልዩ ልዩ ማህበራዊ ትስስር ገጾች ላይ የድምፃዊ ቴዲ አፍሮ አዲስ አልበም መግለጫ በመንግስት ጫና መታገዱ የሚገልጹ መረጃዎች በስፋት ሲሰራጩ ቆይተዋል። ሆኖም ግን ጉዳዩን በተመለከተ ማብራሪያ የሰጡት ማለት ነው የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስቴር ዴኤታ ፈዲላ በያ መረጃው ከእውነት የራቀ መሆኑና እንዲሁም ደግሞ የታገደ መግለጫ አለመኖሩን ገልጸዋል። ሚኒስትር ዴኤታዋ እንደገለጹትም ከሆነ ኢትዮጵያ ከ50 በላይ ተቃዋሚ ፓርቲዎች በነጻነት የሚንቀሳቀሱባት ሀገር ሆና ያለች አንድ ዘፋኝ እንጉርጉሮ የሚታገድበት ምንም አይነት አግባብ የለም። በመጨረሻ መንግስት ታገደ የሚለው ወሬ ማለት ነው የብልጽግና መንግስት ስም የሚነሳበት አጀንዳ አለመሆኑን ገልጸዋል። ጃስ በነገራችሁ ላይ ማለት ነው አሁን ደግሞ አዲስ የጀመራችሁት ነገር አለ። ኮመንት ላይ ያየው ነው ኦሮሞን እንዴት ቴዲንት ምን ሆናችሁ ነው? ምናችሁ ነው ግን እያመማችሁ ያለው? ከመቼ ጀምሮ ነው ተነስታችሁ ከብሔር ጋር ያገናኛችሁት? አነኛቱን ስሙትማ እስኪ እንደዚህ በጣም አነኛቱን ስሙት። ደብረ ዘይት ላይ የነበረው ጭፍጨፋ ስሙት ብቻ አሁን ስሙት። አደንግጡ፣ እግዚአብሔርን አደንግጡ። ምን ሆናችሁ ነው እንዴ? ምን ሆናችሁ ነው? ልወዳደር እኮ አይደለም ያለው ለዝፈን ያለው ህዝቤ ጆሮ ደማ። ደግሞ እስከ ዛሬ የቆየውም ያው የተመሰከረለት ነው፣ እያያችሁ ነው። እስከ ዛሬ የቆየውም ለጀማሪ አርቲስቶች ለነባሮች ከሱ በታች ላሉት እነሱ ሲያወጡ ኧረ እነሱንም አላደበዘዝም ብሎ እንዲህ አይነት ሀምብል ሰው እናንተ ዛሬ ተነስታችሁ ሁዝ ቴዲ ማነው ቴዲ አታስቁኝ። ኤኒዌይስ በ8/8/18 8 ሰዓት ላይ ለቋል። ከ8ኛ ዓመቱ ጋር ምን ያያይዘዋል ምናምን የሚሉ አሉ። አልገባንም። ቀኔ እንዳፈቱ ከሱ ሌላ ማንም ያውቅ የለም። አትመዘዳደቁ። እናንተ ነው ያቀሳሰራችሁ ታጉል እዚህ እየተነተናችሁ ትምትሉት። ኤኒዌይስ አልደርስ ብሎናል። the king is back። የቲክቶክ አካውንት አለው ይኸው ከታች እንትን እንደላችኋለሁ። ፎልሉልኝ በእናታችሁ ፎልሉልኝ እና እስቲ ኪንጎንና ወዳርሱ አባት እንደ ሐሳብ እንደ ግጥም እንደ ዜማ እንደ ሙዚቃ ቴዲ አፍሮ በቃ ኪንግ ነው የኢትዮጵያ ሙዚቃ ላይ ማለት ምንም የሚካድ ነገር የለው። ይሄ እኔ ፐርሰናል ኦፒኒየን ነው። ሐሳብን በሐሳብ መሞገት የሚችል ብቻ ሰው ኮመንት ላይ ሐሳቡን ያስቀምጥ። ነገ የሚለቀቀው የቴዲ አፍሮ ኢትዮሪካ አልበም ሊለቀቅ ነው ከተባለ ጊዜ ጀምሮ ብዙ አድናቂዎቹ በጉጉት እየጠበቁት ነው። እንደዛውም ደግሞ ሊለቀቅ ነው ከተባለ ጊዜ ጀምሮ ደግሞ ይሄ ጸበል እንደገባ አጋንንት እያስጓራቸው ያሉ ሰዎች አሉ። የኔ ጥያቄ ምን መሰላችሁ? መጀመሪያ የኔን ሐሳብ ልንገራችሁ። እኔ በሙዚቃው ኢንዱስትሪ ውስጥ ከድሮ ጀምሮ ማደንቃቸው የራሴ ሙዚቀኞች አሉ። ለምሳሌ ከድሮ በጣም ሁሉንም ሙዚቃ ሰማለሁ፣ ግን ደግሞ ከወንድ የኤፍሬም ታምሩ፣ ከሴት የአስቴር አወቀ በጣም አድናቂ ነኝ። ሙዚቃቸውን እየሰማሁ ነው ያደግኩት ማለት ይቻላል። ከዛ ውጭ አሁን ካሉት ደግሞ ካልከኝ ነፍሱን ይማረውና የማዲንጎ አፈወርቅ ቀንደኛ በቃ አድናቂ ነበርኩኝ ማለት ነው። ማለት ብዙ መስራት የሚገባው ሰው ነበር። ነፍሱን ይማረው ድንገት ያጣ ነው። ብዙ ነገር ከሱ የምንጠብቀው ሙዚቀኛ ነበርና ይሄ ድምጽም የማደንቅ ሰው ስለሆንኩ ማለት ነው። ያ ማለት ግን ቴዲ አፍሮን አልሰማም፣ የቴዲ አፍሮ ሙዚቃዎችን አላዳምጥም ማለት አይደለም። አሁን ከቴዲና ከማዲንጎ ብትለኝ እኔ ማዲንጎ ነው የምልህ የራሴ ቴስት ስላለ ማለት ነው። ያ ማለት ግን ጥላቻ አይደለም። ሁላችንም የራሳችን የሙዚቃ መመዘኛ ስላለን ነው። እንደ ሐሳብ እንደ ግጥም እንደ ዜማ እንደ ሙዚቃ ቴዲ አፍሮ በቃ ኪንግ ነው የኢትዮጵያ ሙዚቃ ላይ ማለት ምንም የሚካድ ነገር የለም። ሙዚቃውን ለመስማት ምን ቸገራቸው? አሁን የቴዲ አፍሮን ሙዚቃ አለመስማት እሱን አለማድነቅ ጤናማ ነው። ምክንያቱም ምክንያት ሊኖር ስለሚችል በዚህ ብለህ ልትዘረዝረው ስለምትችል ማለት ነው። ጥላቻ ከሆነ ግን ወዳጅ የራስን መመርመር አለብህ። ምክንያቱም አሁን እኔ
ልጠይቅህ የምችለው ምንድነው ቴዲ አፍሮን የምትጠላበትን እስቲ 3 ነገር ጥራልኝ ብለህ የሚያስቅ ነገር ልታነሳ የምትችለው። ምክንያቱም ዘረኛ እንዳትለው ሰውየው ዘረኛ አይደለም። ገብቶሃል? ለየትኛውም ብሔር ጥላቻ የለውም። እንደ ሀገር አገሩን የሚወድ ከየትኛውም ሙዚቀኛ በላይ ሀገሩን እንደሚወድ ደግሞ ማሳየው ምን እንደሆነ ታውቃለህ? በዚህ ደረጃ ታዋቂ ሆኖ የትም ሀገር ሄዶ ከነ ልጆቹ ከነ ባለቤቱ መኖር የሚችልበት አቅም እያለው ሀገሩ ላይ ነው እየኖረ ያለው። ልጆቹን የሚያስተምረው ሀገሩ ላይ ነው። ባለቤቱን ይዞ የሚኖረው ሀገሩ ላይ ነው። እዚሁ ኢትዮጵያ ውስጥ ነው እየኖረ ያለው። ስለዚህ በየትኛውም ዘመን ሲኖር ያየነው እዚሁ ሀገር ውስጥ ነው። ምንም አይነት ነገር ሲጋፈጥ ያየነው እዚሁ ሀገር ውስጥ ነው። ልጠላበት የምትችለውን ነገር ንገረኝ ካልኩ ምናልባት ኢትዮጵያ ማለቱ ይደብረኛል ከሆነ እንዴ ወንድሜ አንተም እኔም ኢትዮጵያ ይኮነ ለምን ይደብራል? ከዛ ውጪ ስለ ብዙ ብሔሮች በሚችለው መልኩ ሲዘፈን አይተነዋል። በቃ ባህሎቹን ሲያስተዋውቅ አይተነዋል። እና አንተ ይሄኛው ነገሩ እንድጠላው አድርጎኛል ብለህ በትክክለኛ በይሄ በሐሳብ ከሆነ ወይም ሪዝን ካለ አሳየን። ከዛ ውጪ ቴዲ አፍሮ አልበም ሊለቅ ነው በተባለ ቁጥር ግን እንደዚህ የምታጓራ ከሆነ ወይ ጸበል ሜዳ አለብህ ወይ በሕክምና ወይ በጸሎት በቃ የሆነ ነገር ሊደረግልህ ይገባል። እና አለማድነቅ የሱ ሙዚቃ አለመስማት ጤናማነት ነው፣ መብትህ ነው። በቃ የምታስቀምጠው የራስ የሆነ የሙዚቃ ቴስት የሚኖርሃል፣ አመለካከት የሚኖርሃል ምናምን። ሀገር ውስጥ ቁጭ ያለ ሰው ነው፣ ልባም ሰው ነው፣ የበራለት ሰው ነው፣ በዛ ላይ የጥበብ ሰው ነው እና መከበር ያለበት ሰው ነው። እሱም በማክበር ብትተባበሩት። ለምን ዘረኛ ሆነ ቴዲ አፍሮ ማድነቅ ራሱ እሱም ማዋረድ ነው። በነገራችን ላይ ጎጥ ውስጥ ተዘፍቀ 24 ሰዓት ውስጥ ስለ ግደለው ፍለጠው ስለ ነርተው አንክተው እያወራ ቴዲ አፍሮን ራሱ ማድነቅ ቴዲ አፍሮን መስደብ ነው የለበትማ። ይሄን ሁሉ ነገር አንተ ስዘበዝብ የምትለው ነገር እንዳለ የሚጠላና የሚጸየፍ ሰው ቴዲ አፍሮ ነው። ቴዲ አፍሮ ኢትዮጵያዊነትን የሚወደው ኢትዮጵያን ሀገርህን ውደድ፣ ዘረኝነትን ጎጠኝነትን ተው፣ ጥላቻህን አርቀ ትውልድ ከማይደርስበት ቦታ ላይ ጣለው። የዛኔ ቴዲ አፍሮ ይገባሃል። አለበለዚያው ስለ ቅኔ እዚህ ጋር ሆነ ማወደስ ፈልጋለሁ። አንድ ሰው አያና ጉዳዩ ስለ ቴዲ አፍሮ አልበም ነበረ። አብዛኛው ጊዜ ግን ስሙ የተጠራው አያና ነው። አያና የሆነ የምትኮራኮሙ ነገር አለ ማለት ነው። መኮራኮም አለበት ሐሳብ። አንዳንድ ሰው ሲኮረኮሙ ስምህን ያበዙታል። የእውነቴን ነው፣ በርታ አያና። ከዛ ውጪ ግን ምንድነው ልጁንም ባታስጠምዱት። የእውነቴን ነው። ልጁ ጎበዝ ልጅ ነው፣ ጀግና ልጅ ነው፣ የሚወደድ ልጅ ነው፣ የሥራ ሰው ነው። ሐሜተኛ አይደለም፣ ዘረኛ አይደለም። ሀገሩን ህዝቡን ሳዳላ ቅድም የሆነች ልጅ ያለች ስለ ጌዶ ያወራችሁ ለጌዶ 1 ሚሊዮን ብር እንኳን እንደሰጠን ያውቃሉ። የዛን ጊዜ ለጌዶ ብሔር የሚወክለው ክልል የሚከልለው ልጅ አይደለም ቴዲ አፍሮ። እኔ በሚገባኝ መጠን እጅግ በጣም መንገስ ያለበት። ችግሩ ምንድነው? አሁን አንዳንዶች እንደሚሉት ነው እንደኔ አስብልኝ የሚባል ነገር አለ። እንደኔ ካላሰብክ ማሰብ አትችልም፣ በኔ መንገድ ካልሄድክ መንገድ ስተት ነው የሚሉ አይነት አወራሮች አሉ። ቴዲ አፍሮ ከዚህ በፊትም እኛ ይሄን አርግልን ይሄን ዝፈንልን ብለን አይደለም የዘፈነልን። ስራውን ያወጣ እንሰማለን፣ እኛ እንሰማለን። በምንደሰተው እንደሰታለን፣ በምናዝነው እናዝናለን። በተረፈ እድሉን ስለሰጠኝ ቴዲ በጣም ነው የማመሰግነው። በዛ ላይ የተከበረ ቤት ስለሆነ ደግሞ ጸጥ ረጭ ተባብለን ስለምንሰማማም አመሰግናለሁ። ውጭ ከዘረኝነት ቴዲ አፍሮን ለማድነቅ መጀመሪያ ከዘረኝነት መውጣት አለብን። እንዴ ዘረኝነት ውስጥ ቁጭ ብለ ሀገራዊ ሰውን ታረንቃለን? የለም። ከዛ ውጪ ግን እንዲሁ በጭፍን የሆነ ውስጥ የዘር ምናምን ትብት ስለተተበተበብህ ምናምን የሆነ ንግርት ሰምተህ ምናምን ከሆነ ግን ይደብራል። በቃ ሰውየው እንደዚህ አይነት ማንነት የለውም። ምክንያቱም እንዳልኩ እኮ ነው ባለው ቅናና ዝናና ክብር ማለት ነው። እዚህ ጋር ካንተ ጋር ምን አንኮሻኮሸው? ምን አሰዳደበው? የሆነ ሀገር ላይ ቁጭ ብሎ የሚፈልገውን እየተናገረ መኖር ይደመጣል። ምክንያቱም አይደለም በዚህ ደረጃ ያለ አርቲስት ዘፋኝ ቀርቶ ማለት ነው የሆነ አክቲቪስት እኮ ነው የሚነዳን የሆነ ሀገር ላይ ቁጭ ብሎ አይደል ፖለቲካውን እያቡካካ፣ ግን ሀገሩን ይወዳል። ማሳያው ሀገሩ ላይ ነው እየኖረ ያለው። ብዙ የሚጠሉት ሰዎች ባሉበት ሀገር ነው እየኖረ ያለው። ጥላቻ ግን ጤናማ አይደለም። በቃ ማንንም ሰው መጥላት ማለት ሐሳቡ ልትሞግተው ምናምን ይችላል። ጥላቻ ግን ክፉ ነው። እኔ የሚሰማኝ እሱ ነውና ይሄ እኔ ሐሳብ ነው። ነገ ደግሞ አልበሙ ሲለቀቅ ሰምተን ደግሞ የራሳችንን ሐሳብ እንደየመልከታችን እናስቀምጣለን። ከዛ ውጪ ግን በዚህ ደረጃ
ሁሌ ቴዲ ዘፈን ሊለቅ ነው አልበም ሊለቅ ነው ሲባል የምታጓራ ከሆነ እኔ የሰላም አይመስለኝም።